አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ሁልጊዜም ከእውነተኞች ጋር ሁኑ የዛሬው መልእክታችን ነው። ብዙውን ጊዜ በአንዱ ወይም በሌላ ምክንያት አብረናቸው ከምንሆነው ሰዎች በኩል ተጽዕኖ የሚያርፍብን መሆኑ ተፈጥሯዊ ነው። እርግጥ ነው በሥራ ወይም በአንዳንድ ማኅበራዊ ጉዳዮች አካሄዳቸውን ከቁርአንና ከእስላማዊ እሴቶች ጋር ማስኬድ ከማይችሉ እንዲሁም ጭራሽ የሌላ ሃይማኖት ተከታይ ወይም ዓለማዊ ከሆኑ ሰዎች ጋር ልንገናኝ እንችላለን። ሆኖም ግን በዚያን ጊዜ ምን ማድረግና እስከ ምን ድረስ ርቀን መሄድ እንዳለብን የምንወስነው እኛው ነን። ይህን ሁሉ ሳናደርግ ሳንታገል ተቅዋ እንደ ዛር እላያችን ላይ እንዲሰፍርብን መጠበቅ የለብንም። የዓለማቱ ጌታ አላህ እንዲህ ይላል፣ የታገለ ሰው የሚታገለው ለነፍሱ ነው። አላህ ከዓለማት በእርግጥ ተብቃቂ ነውና። አልዓንከቡት ቁጥር 6። እውነትን አጥብቆ መያዝ እና በሐቅ ላይ መቆም የጽድቅ ሥራ ሲሆን የአላህን እዝነት ለማግኘትና ልብንም ለማቅናት ወሳኝ ነው። እውነትንና እውነተኞችን እንደሚወድ አላህ በብዙ ቦታዎች ላይ በቁርአን የገለጸ ሲሆን ጥቂቶቹ ከዚህ በታች ቀርበዋል። እውነተኞች ወንዶችና እውነተኞች ሴቶች አልአሕዛብ ቁጥር 35። እውነተኞች ቢሆኑ ኖሮ ለእነርሱ የተሻለ በሆነ ነበር። ሙሐመድ 21። እናንተ ያመናችሁ ሆይ አላህን ፍሩ፣ ከእውነተኞችም ጋር ሁኑ። አልተውባህ ቁጥር 119። ተወዳጁ ነቢይ ዓለይሂ ሰላቱ ወሰላም እውነት አርነት እንደሚያመጣ ሲገልጹ እንደሚከተለው ብለዋል። እውነት ወደ በጎ ተግባር ይመራል፣ በጎ ተግባር ደግሞ ወደ ገነት ይመራል። አንድ ሰው አላህ ዘንድ እውነተኛ ተብሎ እስከተመዘገበ ወይም እስከሚሰየም ድረስ እውነተኛ ይሆናል። ውሸት ወደ ክፉ ሥራ ይመራል፣ ክፉ ሥራ ደግሞ ወደ ገሃነም እሳት ይመራል። አንድ ሰው አላህ ዘንድ ዋሾ ሰው ተብሎ እስከተመዘገበ ድረስ ወይም እስከሚሰየም ድረስ ይዋሻል። ቡኻሪና ሙስሊም ዘግበውታል። አቡ መሐመድ ሐሰን ቢን ዓሊ ቢን አቡ ጣሊብ ረዲየላሁ አንሁ ባወሩትና ትርሚዚ በዘገቡት ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የምትጠረጥረውን ነገር ትተህ የማትጠረጥረውን ነገር ያዝ። እውነት የህሊና እርካታ ሲሆን ውሸት ህሊናን ሰላም የሚነሳ ጥርጣሬ ነውና። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ሻጭና ገዢ የሚያደርጉት የሽያጭ ስምምነት ሁለቱ ተለያይተው እስካልሄዱ ድረስ ሊፈርስ ይችላል። ሻጭና ገዢ እውነትን ከተናገሩ ግብይታቸው ብሩክ ይሆናል። የሸቀጡን ነውር እንከኑን ከደበቁና ከዋሹ ግን ግብይታቸው በረከት አልባ ይሆናል። ቡኻሪና ሙስሊም ዘገቡት። ሰዒድ ሲራዚ ከእውነተኞች ጋር የመሆንን ትሩፋት ሲገልጹ እንዲህ ብለዋል። የዋሻው ባለቤቶች አስሓቡል ካህፍ ውሻ ከእነርሱ ጋር ስለነበረ ብቻ በዓለም ላይ ካሉ ውሾች ሁሉ ተለይቶ በቁርአንና በታሪክ መጻሕፍት ሊጠቀስና ሊወሳ ችሏል። በሌላ በኩል ከእውነት ጋር የተፋቱና ሐሰትን መከተል የመረጡ ወገኖች ሌላው ቀርቶ እንደ ነቢዩ ኑሕ ዓለይሂ ሰላቱ ወሰላም ያሉ የአላህ ወዳጆች ሚስቶች ቢሆኑ እንኳ ከአሰቃቂው የምድር ላይ ቅጣትና ዘላለማዊ ከሆነው የመጪው ዓለም እሳት አይተርፉም። ይህ የሚያሳየን መልካም ሥራና እውነተኛነት እንጂ ከመልካም ሰዎች ጋር በዘርና በጋብቻ መተሳሰር አርነት ወይም ፈላህ እንደማያወጡ ነው። ተከታዩ ሐዲስ ከዚህ አባባል ጋር ተለክቶ እንደተሰፋ ልብስ ስምሙ ነው። አቡ ሁረይራ ባወሩትና ሙስሊም በዘገቡት መሠረት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንድን አማኝ ካለበት ዓለማዊ ጭንቅ የገላገለ ሰው አላህ ከፍርዱ ቀን ጭንቀቶች አንዱን ይገላግለዋል። ሰዎች ከአላህ ቤቶች በአንዱ ተሰባስበው የአላህን መጽሐፍ በሚያነቡበት ወቅት በእነርሱ ላይ እርጋታ ይሰፍናል፣ የአላህ እዝነትም ይከባቸዋል፣ መላእክትም ያጅቧቸዋል። አላህም ለእርሱ ቅርብ ከሆኑ ክፍሎች መላእክት ዘንድ ያወሳቸዋል። ሥራው ወደ ኋላ የሚጎትተው ዘሩ ወደፊት አያስቀድመውም። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ።